በአገር አቀፍ ሆነ በዓለም አቀፍ ደረጃ የሚከሰቱ ድንገተኛ የጤና አደጋዎችን ለመከላከልና ለመቆጣጠር የማዕከላዊ ኢትዮጵያ ክልል ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ባደረጉት ቆይታ ገልጸዋል። ይህን አዲስ አሰራር ተግባራዊነትንም ለመመልከት ወደ ቡታጅራ አጠቃላይ ሆስፒታል ያቀናን ሲሆን የቡታጅራ አጠቃላይ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር ጃማይካ አንጀሎም ወረርሽኞችን ቀድሞ የመከላከል ስራዎች በሆስፒታሉ መጀመሩን አንስተው ይህም ለጤና ስርዓቱ አጋዥ ነው ብለዋል። በተለይ ከኮቪድ-19 መምጣት መነሻ በኋላ ተቋማት ላይ የቅድመ ጥንቃቄ በተለይ ፕሪቬንሽኑ ላይ እንዲሰራና ቀድሞም ደግሞ እንደዚህ አይነት ነገሮች በሚያጋጥሙበት ጊዜ ኢንተርቪን ለማድረግ ከመጥቀም አንጻር በመነሻነት ተቋማት ደረጃ የጠናከረ ትስስር እስከ ዞን እስከ ክልል ድረስ መኖር አለበት በሚል መነሻነት ይሄ እንደ ሪፎርም መጣ። ይሄ በመምጣቱ አንደኛ ከህብረተሰቡ ላይ ልንሰራ የምንችለው እዚህ የሚመጣው የሚጠቀሙ ጤና ተቋም ላይ የሚመጣው ማህበረሰብን ከማስተማር ይጀምራል። ሌላኛው ነገር ደግሞ ከስር ለወረርሽኝ ሊያጋልጡ የሚችሉ ማህበረሰቡ ውስጥ ተገብቶ ሊሰራ የሚችሉ የተለያዩ ጉዳዮችን እንድንፈታ ትልቁ ሚና ሰጥቶናል። ባለፉት 9 ወራት በማዕከላዊ ኢትዮጵያ ክልል ሕብረተሰብ ጤና ኢንስቲትዩት የተከናወኑ ስራዎችን በዝርዝር የገለጹልን የኢንስቲትዩቱ ዋና ዳይሬክተር አቶ ማሙሽ ሁሴን እንደገለጹት ከሆነ በሽታን ቀድሞ መከላከል ስራዎች በመጀመራቸው ለጤና ስርዓቱ ዘርፈ ብዙ ፋይዳ አሁን ላይ እየፈጠረ መሆኑን አንስተዋል። ከላቦራቶሪ አቅምን በተጨማሪ የጤና ባለሙያውን በቂ ዝግጅት እንዲያደርግ የኤክስ የሚባል አንድ ወረርሽኝ ቢመጣ እንዴት ነው ሊመልስ የሚችለው የሚለውን ነገር የማደራጀት ስራ ነው። ሁለተኛ የኛ የመንግስት ተቋም ለወረርሽኝ ዝግጁ ማድረግ ወሳኝ ነው። ምክንያቱም አብዛኛው ሆስፒታሎችን ካያቸው ሕክምና የሚሰጡ ተቋማቶች ናቸው። በአንድ ጎን ደግሞ የመከላከል ክትባትም የእናቶች ጤናም ስራ ይሰራሉ። ግን አንድ ወረርሽኝ ቢመጣ እንዴት አድርገው ነው ሊያውቁ የሚችሉት የሚል ሰፋ ያለ ጥናት ሰርተናል። ከዚህ ጥናት መነሻ የወረርሽኝ ቁጥጥር ስራን በጤና ተቋማት ጀምረናል። ያ ማለት ራሱን የቻለ የሰው ኃይል ቀጥረናል ማለት ነው። ያ ብቻ አይደለም፣ እነዚህ ባለሙያዎች ስልጠና ወስደዋል። ስለዚህ በቀን ውስጥ የትኛውም ሰው ጤና ተቋምን ሲጎበኝ ቀደም ያልኳቸው ኢትዮጵያ ግዴታ የገባችባቸው ወረርሽኞችን የሚመስሉ ነገሮች ቢመጡ የሚለይ ኃይል ተፈጥሯል ማለት ነው። የማዕከላዊ ኢትዮጵያ ክልል ከፍተኛ መጠን ያለው የህዝብ እንቅስቃሴ ያለው በመሆኑ የተለያዩ ድንገተኛ በሽታ ተጋላጭነት መኖሩን አቶ ማሙሽ የገለጹ ሲሆን ይህንንም በተገቢው ምላሽ ለመስጠት ኢንስቲትዩቱ አስፈላጊው ዝግጅት የሚያደርግ መሆኑንም አንስተዋል። በቅርብ የተከሰተው ማርበርግን ተመልከተው። ማርበርግ ከደቡብ የሚጠረጠር ኬዝ እኛ ጋር ገብቷል። አንድ የሞተ አካል ገብቷል። ግን ደግሞ ወዲያው ነው ልናገኘው እድል የፈጠር ነው ማለት ነው። ምክንያቱም እዛ አካባቢ ላይ የነበረውን የጤና ባለሙያ ቀድመን ስላዘጋጀን ወራቤ ሆስፒታል የገባ ኬዝ ነበረብን። ስለዚህ ያንን ኬዝ ተቆጣጥረን ባለሙያዎቹን ለ21 ቀን አስቀምጠናቸው ምርመራ አድርገን አካባቢውን አጽድተን ትምህርት ሰጥተን እንግዲህ በዚህ ላይ ደግሞ የማርበርግ ቫይረስ ወረርሽኝ ጊዜ ደግሞ ሀገራዊ የሆነ የብሔር ብሔረሰብ በዓል አክብረን ያ ሁሉ ህዝብን ተቀብለን አልፈናል ማለት ነው። ስለዚህ ያደረግነው የባለሙያ ዝግጅት፣ የማንቃት ስራ፣ የግብአት ዝግጅት በየክልሉ ዙሪያ የልየታ ማዕከል በማዘጋጀታችን ትልቅ ውጤት አምጥተናል ማለት ነው። በክልሉ በሁሉም የጤና ተቋማት ድንገተኛ የጤና አደጋዎች አስተዳደር ዘርፈ ብዙ ፋይዳ እንዳለው የገለጹት በክልሉ ጤና ኢንስቲትዩት የጤናና ጤና ነክ ድንገተኛ አደጋዎች ዳይሬክቶሬት ዳይሬክተር አቶ ወልደሰንበት ሸዋለም ናቸው። በተለይ የኮቪድ-19 መነሻ ባደረገ ብዙ ጊዜ እንደሚታወቀው የበሽታዎች በተለይ ድንገተኛ ጤና አደጋዎች መነሻቸው ጤና ተቋማት ነው። የትኛውን ሰው ሲታመም በተለይ በሽታዎች በበሽታ ሲጠቃ ሰው ወደ ጤና ተቋም ይመጣል። ስለዚህ ጤና ተቋማት ላይ እነዚህ ጤና ተቋማት ያው ተላላፊ በሽታዎች እስከሆኑ ድረስ በተለይ በድንገተኛ ጤና አደጋዎች ዝግጁ ናቸው ወይ የሚል አንድ ኢኒሼቲቭ ተጀምሯል ማለት ነው። ይሄም በጤና ተቋማት የድንገተኛ ጤና አደጋዎች አስተዳደር ስርዓት የሚል ፌማስ ሄልት ፋሲሊቲ የሚል ስርዓት ተጀመረ። ከዚህ አንጻር በተለይ ተቋማቶችን በደንብ የማብቃት ቅድም ባልነው መሰረት የትኛውን ድንገተኛ ጤና አደጋ ሲመጣ በጤና ተቋማት ደረጃ ይህንን የመለየት አናላይሲስ የመስራት መረጃዎችን ለውሳኔ የመጠቀም ሁኔታዎችን በምን አይነት ደረጃ ይኖራል የሚል ይህን ስራ እየተሰራ ነው ማለት ነው። ተቋማቶቹ ለዚህ ለድንገተኛ ጤና አደጋዎች ዝግጁ ናቸው ወይ ምላሽ ዝግጁ ናቸው ወይ የሚል አንደኛው እንደ ሀገር የተጀመረው ኢኒሼቲቭ በጣም ትልቅ ኢኒሼቲቭ ነው።